እነ ጣሂር የሚቀልዱበት ህዝብ አንድ እንደው ይሄንን እስኪ እንስማው። ይኸውልህ በኮታ የሚሰጥ አሁን ጎንደር መርጣ ነው የጎንደር ህዝብ ወጥቶ መርጦ ነው እንተዋወቃለን አይደለም። ምርጫ ማለት ምን ማለት እንደሆነ በአሁኑ ወቅት አሁን ጣሂር አስባችሁታል? ጎንደር ላይ ተወዳድሮ እሱ የተሻለ ድምፅ አግኝቶ ፓርላማ ገባ ያልከኝ ያለው እንዴት ደብል ኤጀንት ሆነው በአማራ ህዝብ ትከሻ ላይ እንዴት ያለ ክፋት እንዴት ያለ ነውር የሚሰሩ ተሸናፊው ቡድን ይሄ አምስተኛው ረድፍ የባዕዴን ቡድን ከየቦታው ተለቃቅመው ሲመቸው ጎንደርና ጎጃም መካከል ሽብልቅ ለማስገባት ሲሞክር የነበረ እሱ አልሳካ ሲለው ጎንደር እረፍት እንድትነሳ ሲያደርግ ሙስሊም አደራጃለሁ ብሎ ከአህመዲን ጀበል ጋር ረብረብ ሲል የነበረ የክፋት መጨረሻውን የፈጸመ ከዚህ ሰው ጋር ተጣምሮ ስንቱን ተዋርዶ አይተነዋል። ዛሬ በይፋ ወጥቶ በአደባባይ ተገልጦ ጣሂር እሴ እንስማው። ማህበራዊ ረፍት መንሳት ከሚፈልጉ አካላት ጋር የሚደረገው ይሄ ያላቻ ጋብቻም የአማራን ህዝብ ማህበራዊ ረፍት እየነሳውና ታሪካዊ ጠላቶቹ የኢትዮጵያም የአማራም ህዝብ ታሪካዊ ጠላቶች መጠቀሚያ ያደርጉታል እንጂ በዚህ መንገድ የምታስመልሱት ጥያቄ የለም የሚለውንም እንደ ድርጅትም እንደ ግለሰብም ትግል አድርገንበታል። የአማራ ህዝብ ጥያቄዎች አሉ፣ አዎ አሉ። እነዛ በመደበኛ የፖለቲካ መስመር መፈታት አለባቸው። ከኢትዮጵያ እድገት ጋር ከኢትዮጵያ አንድነት ጋር ከኢትዮጵያ ብሔራዊ ጥቅም መከበር ጋር አብረው የሚሄዱ ናቸው። ብዙ የሚጋጩ አይደሉም። ከሌሎች ወንድም ህዝቦች ጋር የሚጋጩ አይደሉም። እነዛን በጠበቀ መንገድ የአማራ ጥያቄዎች መፈታት አለባቸው የሚለው እኛ ሜጀር ጥያቄያችን ነው። አሁንም ይቀጥላል። የተቋቋምንበት ዓላማ ነው። ትግል ያደረግንበት ነው። አሁን እየተፈጠሩ ያሉ ጥምረቶች አሁን እየተፈጠሩ የኢትዮጵያን ብሔራዊ ጥቅም የሚጋፉ የሆኑ የፖለቲካ የኃይል አስተላለፎች ህዝባችንንም ሀገራችንን በጥቅል ዋጋ የሚያስከፍል ስለሆነ ይህ አይነቱ ሰልፍ ጠቃሚ እንዳልሆነ ለህዝባችን እናስተምራለን። ትክክል አለመሆኑን አሁንም አጽንኦት ሰጠን እናገራለን። ይኸውላችሁ እንዲህ ያለው የቆሸሸ ፖለቲካ አራማጅ ትላንትና የነበረው ክላሽ ተሸክሞ ሻዕቢያ ይለምልም እያለ ኤርትራ ትቀደም እያለ የጦር አዝማችና መሪ ነኝ ብሎ አብይ አህመድ ከኤርትራ ጋር አንድ ላይ ሆኖ ትግራይ ጦርነት በሚካሄድበት ጊዜ የጦርነት ፊት አውራሪ ነበረ። አሁን ፋኖ ከኤርትራ ጋር መገናኘቱ የኢትዮጵያን ብሔራዊ ጥቅም ይነካል ይላል። አስባችሁታል? ለዚህ ነውረኛ ሰው ብሔራዊ ጥቅም ማለት ደሞዙ ነው። ብሔራዊ ጥቅም ማለት አርሲ ላይ የክርስቲያን መታረድ ነው። በጎንደር ስም የተደበቀ የክርስቲያኖች አራጅ ሊትራሊ ክርስቲያን አራጅ መደበቂያው ጎንደሬ ነኝ የሚል ነበረ። ተመልከት። ጣሂር አደራጅቶ ቲም ዘርግቶ ጎጃም ለጎንደር ጠላት እንደሆነ ሲቀሰቅስ የነበረው ጣሂር አሁን ተገልጦ መጣልህ አይደል? ጣሂር በድፍረት የክርስቲያን ታደለ መታሰር ለሱ የሽልማት ሜዳሊያ አንገቱ ላይ የታሰረለት ነበር የሚመስለው። የነ ዮሐንስ ቦያለው እስር ቤት መማቀቅ ጣሂር ትክክል ነው ብሎ ነው የሚያምነው። በጣም የሚያሳዝንህ ጣሂር በሰኔ 15 በምትል አጀንዳ ስር ተደብቆ ጎንደርና ጎጃም መካከል ሽብልቅ ሲያስገባ የኖረ አሁን ግን ግልጥ ብሎ በአደባባይ የመጣ ከአምስተኛው ረድፍ የባዕዴን ሰዎች ጋር ተሰልፎ ፋኖ ወደ አንድነት መጣ ሲባል ዳይፐር ግዢ የሮጠ ሰውዬ አብሯቸው ሲሰራ የነበረ እነ ኢያሱ ተልእኮ ሲያስፈጽሙለት የነበሩ አካላት ጉዳያቸውን ጨርሰው እስኪገቡ ድረስ በውጭም በውስጥም ኤጀንት ፈጥሮ ሲሰራ የነበረ ነው። አንዳንዶቹ እዚሁ ተቀምጠው ቀጥለዋል። አሁንም ቀጥለዋል። ስቲል በተቃዋሚ ማሊያ የጣሂር አንጋቾች ስቲል በተቃዋሚ ስሌት አፋብንን ካላፈረስን ብለው ደግሞ እየተወራጩ ነው።
አክቹዋሊ አፋብን ተመሰረተ ሲባል ለማን ራስ ምታት እንደሆነ አይተናል። ማን በጭንቅ ሽንት ቤት ተመላላሽ እንደሆነ አስተውለናል። ይሄ ብአዴን ርዝራዥ፣ ይሄ ያገኘው ተሻገር አንጋች አሁን መሸነፉን አምኖ ከዚህ በኋላ በአማራ ውስጥ እድል ፈንታ እንደሌለው አውቆ እዚያው አገኘው ተሻገር ኪስ ውስጥ ገብቷል። በጣም ጥሩ፣ በጣም ጥሩ። እንደዚህ ልይት ብሎላቸው ጥርግ ብለው እንዲሄዱ ነበረ ፍላጎታችን። እንደዚህ ለይቶላቸው አማራ እንደ አማራ ጠላት ነው ብለው ማመናቸውን በአደባባይ እንዲተፉት ነበረ። መርዛቸውን እንዲተፉት። እባብ አንድ ጊዜ መርዙን ከተፋ በኋላ ሌላ መርዝ እስኪያበጅ ድረስ እንደ ምንድነው እንደ ቄጤማ ዝም ብለህ ይዘህ ልታሽከረክረውና ልትጫወትበት ትችላለህ። መርዙን አስተፍተህ ከዚህ በኋላ ጣሂር መርዙን ተፍቷል። አንገቱን ታንቆ መርዙን እንዲተፋ ማድረግ ይጠይቅ ነበረ። እንደዚህ ያሉ ሰዎች ናቸው በአማራ ትግል ውስጥ ስንት ነገር ሲዘሩ የነበሩ፣ ስንት ጥላቻ ሲዘሩ የነበሩ። አየህ፣ እንዳትተማመን፣ አብረህ እንዳትቆም፣ መፈራቀቅ ሲሰሩ እነ ማስረሻ ሰጤ እነ ኮሎኔል ፋንታውን ውስጥ ተቀምጠው አንድነት እንዳይፈጠር፣ እነ ኢያሱ አባተ በፍጹም መስማማት እንዳይፈጠር ራሳቸውን የአካባቢ ተቆርቋሪ በማስመሰል ሲሰሩ የነበረው ሸፍጥ ማንንም የሸወደ ነበር፣ እኛንም ጨምሮ። አሁንም አሉ ሰርጎ ገቦች። ጊዜ ጠብቆ መገለጡ ግን መልካም ነው። በድፍረት በነገራችን ላይ በድፍረት ከተናገራቸው ንግግሮች ፋኖ የአማራ ወኪል ሊሆን አይችልም አለ። ከዛ የአማራ ብልጽግና የሚባለው ግን የአማራ ወኪል ነው ለሱ። አየኸው፣ መጀመሪያም ብለናል። አምስተኛ ረድፉን አራተኛ ረድፍ ብአዴኖች ናችሁ። ለይተው ብአዴንን ብለው የሚታገሉት የተሻሉ ናቸው ከእናንተ። ለአማራ ትግል በሽታ የሆናችሁት እናንተ ተሰግስጋችሁ ጎጠኝነትን በአማራ ትግል ውስጥ መትከል የምትፈልጉ ናችሁ። ነውረኞች ናችሁ። ስትነኩ ትሄዱና አካባቢ መሰረት አድርጋችሁ ለመደበቅ ትሞክራላችሁ። ከዚህ አካባቢ ስለተገኘው፣ ከዚህ አካባቢ ስለተወለድኩ፣ የዚህ አካባቢ ሰው ስለሆንኩ ተመልከቷቸው። በአማራ ትግል ውስጥ ራሱን የጎጃም ልዩ ጠበቃ፣ ራሱን የጎንደር ልዩ ጠበቃ አርጎ የሚመጣው ብሊቭ ሚ ሊትራሊ እልም ያለ ብአዴን ነው። በአስተሳሰቡም በአሰላለፉም ብአዴን ነው። ከብአዴን ውጭ ከሆነ የአማራ አንድነት የሚገደው ሆኖ ታገኘዋለህ። እነዚህ የጣሂር ቅጥረኞች አሁን ደግሞ ምን ጀምረዋል መሰለህ? ጎጃም 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 ብለው አልሳካላቸው አይደል? አሁን ተመልከት ደግሞ አጀንዳቸውን። አፋብን ለወሎ እንዲመች አድርገን ሰራ ነው ብለዋል። እነከሌ ምናምን ብለዋል። አየህ፣ ለምን መሰለ እንደዚህ የጀመሩት? ቤተ አማራ ወሎ ላይ ጠንከር ያለ ነገር ተፈጥሯል። ልዩነት ተፈቶ አንድ መዋቅር ተፈጥሯል። ማንም ያመው ይሄ የሚያማቸውን ተመልከቷቸው። የነ መላኩ አለበል ቅጥረኞች ዩቲዩብ ላይ ተቀምጠው ምን እንደሚሉ አዳምጡ። የነ ተመስገን ጥሩነህ ቅጥረኞች ምን እንደሚሉ አዳምጡ። አሁንም ይዘምቱት። በቃ ጎጃም መሰላቸዋ። ጎጃም ተበታትኗል ብለው አሰቡ። ተከፋፍሏል ብለው አሰቡ። ጠዋት ማታ ነጋ ጠባ የሚያላዝኑት ዘመነ። እነዚሁ ሰዎች የሚገርማችሁ የማርያም ጠላት ብለው ሲዘምቱ የነበረው እኮ እስክንድር ላይ ነው። አፋሕድ እያለ ይዘምቱበት ነበር። ምክንያቱም አፋሕድ ላይ እሱን ሸርተት አድርገው እነ ኢያሱን ወደፊት ለማምጣትና አፋሕድን ወስደው አገኘው ተሻገር ኪስ ውስጥ መክተት ነበር ፕሮጀክታቸው። በውጭ መጥተው ተወካይ ነን ብለው በጎጥ ከበው አፋሕድን አንቀውት ነበር። ከሸፈ። ያ ከሸፈ። ያ ሲያከትም አፋብንን መቆጣጠር የሚቻል ከሆነ ብለው ደግሞ ሞከሩ አድፍጠው። አፋብን ላይ ቅንጣቸውን ተመቱና ድል ፈንታጡ። በውጭ ሞከሩ፣ በውስጥ ሞከሩ፣ አልተቻለም።
በወል አማራ ጠላት ነው ወደሚል ተሸጋገሩ። በይፋ ምንም በማያሻማ መንገድ አይ አማራነት ለኢትዮጵያ ችግር ነው ብለው ኢትዮጵያዊነት ነው የሚሻለን ወደሚል መጡ። ምክንያቱም በአማራነት መከለል እድል ፈንታ ጠፋ። አየህ፣ ቀን የሚጠብቁ አካላት፣ ጊዜ የሚቆጥሩ አካላት በሚችሉት መጠን አማራ መስለው አማራው ሰብሰብ ብሎ አማራነት በተጠናከረ ጊዜ የአማራነት እናቱም አባቱም እኛ ነን ብለው ይመጡላል። ትንሽ የሆነች መፈራቀቅ ተፈጥሯል ብለው ሲያስቡ ደግሞ ያችን ለማስፋት አካባቢያቸው ላይ ይሸጎጡና ሌላውን አካባቢ በስድብም በዛቻም በምናምንም በኮንስፓይረሲ ያጣድፉና ልዩነት እያሰፉ ይሄዳሉ። በለጠ ሞላ ስምሪት የሰጣቸው አካላት ቤተ አማራ ወሎን ለመበተን ያልቆፈሩት ድንጋይ ያልሰሩት ሥራ የለም። ሁሉ ኅብረት የሚባል የሆነ ነገር አመጡ። አንድ የሆነ ዱርዬ ልጅ ይዘው የወሎ ምናምን ፓርቲ ብለው ባለፈው ጊዜ ለመመስረት ሞከሩ። ሙስሊሙ የተበደለ ምናምን ብለው አንቀሳቅሰው በወሎ ላይ የሃይማኖት ግጭት ሊፈጥር ሞከሩ። የእነ አህመዲን ጀበልን ሴል ታከው የሙፍቲን መዋቅር እንመታለን ብለው ተጣደፉ። ያላደረጉት የለም። በእያንዳንዱ እንቅስቃሴያቸው ሐቅ ስለሌላቸው ሐቀኛው እየበላቸው እየከሰሙ ሄዱ። ያልተንጠራጠሩበት ግለሰብ የለም። ያልሞከሩት ሙከራ የለም። እነ የሱፍ ኦህዴድ በቤተ አማራ ወሎ ላይ እነ የሱፍ ኢብራሂምን እነ በለጠ ሞላን ለመጠቀም ሞከረ። ጎንደር እነ ጋሻው መርሻን፣ ጣሂር የሚባል ጃርት አስታውሱ። እነ ጣሂር ነጋሻው ምን ያራምዱ እንደነበረ ፍጹም ልዩ ጠበቃ ራሳቸውን አድርገው አሳምነው ገዳ የሚል ዘመቻ ነበረ የሚያደርጉት፣ ካምፔን የሚያደርጉት። እሷን ታከው ሌላውንም በሙሉ ክሊርሊ ጸረ አማራ ጸረ አካባቢ ሆነው ተደራጅተው ተንቀሳቀሱ። ያ ሲከሽፍ ጎንደር የኢትዮጵያ ዋልታ ማገር ነው። እንኳን የአማራው አልመቻቸው አለ። መደበቂያ ጫፋ ጠፋ። ምን ጥር አድርጎ ከጎንደር ሲነቅላቸው አዲስ አበባ ቁጭ ብለው ማላዘን ጀመሩ። አሁን ጓዙን ጠቀለለና ሄዶ እነ አብይ ኪስ ውስጥ ገባ። ይሄ የራስህ ጉዳይ፣ ቀጥል እዛው። እነ ተመስገን ጥሩነህ እነ ቀንዳውጣም በአቅማቸው እኮ ሞከሩ እኮ እዚሁ ተፍ አሉ እኮ። በውጭም በውስጥም ልዩ ራሳቸውን የጎጃም ልዩ ጠበቃ አስመስለው ወጥተው አካባቢያዊነት እንዲገነግን ቆፈሩ እኮ። እዚህም ሊቆፋፍሩ ሞከሩ። የበላይ ዘለቀ ልጆች ቅንጣቸውን ሰብረው ነቃቀሏቸው። ደቂቃ አልፈጀባቸውም። አጸዱት። ይህንን አረሙን ሁላ ነቃቀሉና አጸዱት። እኛ እንኳን በልኩ አላገዝናቸውም። እውነት ለመናገር ሙሉ በሙሉ ተነቅሏል፣ ሙሉ በሙሉ ጠፍቷል ምናምን ማለት አይደለም። ያደፈጠ ይጠፋል ማለት አይደለም። የትም አይደርስም። ግን ቀን እየጠበቀ ይነቀላል። እውነት የለውም። በውሸት የሚዘምቱ ላይ ይደርሳል። ሐቅ ነው። ምንጊዜም ሐቅህ ላይ ቤዛ አድርገህ እውነትና መርህን ጠብቀህ እስከተጓዝ ድረስ ታሸንፋለህ። ስንት መስዋዕት